የምንዋጋው ከተሸነፈና የአባቶችን ርስት አስመልሳለሁ ከሚለው ኃይል ጋር ነው ሲሉ ጄኔራሉ ተናገሩ። ከቀናት በፊት ፋኖ፣ ግብጽ፣ ሻዕቢያና ህወሓት በጋራ ሊያጠቁን ተስማምተዋል ሲሉ የተናገሩት ጄኔራል መሐመድ ተሰማ ዛሬ ደግሞ ከዚያው ከጎጃም የፋኖ ታጣቂዎችን በተመለከተ አነጋጋሪ አስተያየት ሰንዝረዋል። ህዝቡ ተደራጅቶ ፋኖን እንዲታገልና እንዲያጋልጥ መጠየቃቸውም ትኩረት ስቧል። እናስደምጣቸዋለን። ጄኔራል ታደሰ ወረደ በ4 ኪሎ ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩባቸው ሁለት ጥብቅ ጉዳዮች ታወቁ። ዋና ቢሮአቸው በህወሓት ታጣቂዎች ለቀናት ከተከበበ በኋላ የህወሓትን አመራሮች አስከትለው ወደ አዲስ አበባ መምጣታቸው ይታወቃል። ጄኔራሉ ከዚህ ቀደሙ በተለየ መልኩ የህወሓትን አመራሮች አስከትለው የተጓዙበት ምክንያትም የታወቀ ሲሆን በ4 ኪሎ ስብሰባ ለጠቅላዩ 3 ጥያቄዎችን እንዳቀረቡ ተነግሯል። የአቶ ጌታቸው ረዳ ፓርቲ በበኩሉ ዓላማችን ህወሓትን መገርሰስ ነው ብሏል። እንመለስበታለን። የፋኖ ታጣቂዎች ከአማራ ክልል አልፈው በኦሮሚያ በሚፈጽሙት ጥቃት በርካቶች መፈናቀላቸው ተሰማ። ነዋሪዎች በወለጋ የፋኖ እንቅስቃሴ አካባቢውን ውጥረት ውስጥ ከቶታል ብለዋል። ከሰሞኑም የፋኖ ታጣቂዎች በወለጋ በከፈቱት ጥቃት በሺዎች የሚቆጠሩ ነዋሪዎች መሸሻቸው ተዘግቧል። ታደምጡታላችሁ። በመጨረሻም ትራምፕ አመረሩ። ከባድ ውሳኔ አሳልፈዋል። ጀብደኛው ትራምፕ የአሜሪካን ዲቪ የመስጠት መርሃ ግብር ለጊዜው እንዲቆም አዝዘዋል። አሜሪካ የጅምላ ጥቃት መፈጸሙን ተከትሎ ዲቪ እንዲታገድ ሆኗል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የምንዋጋው ከተሸናፊና የአባቶችን ርስት አስመልሳለሁ ከሚለው ኃይል ጋር ነው ሲሉ ጄኔራሉ ተናገሩ። ከቀናት በፊት ፋኖ፣ ግብጽ፣ ሻዕቢያና ህወሓት በጋራ ሊያጠቁን ተስማምተዋል ሲሉ የተናገሩት ጄኔራል መሐመድ ተሰማ ዛሬ ደግሞ ከዚያው ከጎጃም የፋኖ ታጣቂዎችን በተመለከተ አነጋጋሪ አስተያየት ሰንዝረዋል። ህዝቡ ተደራጅቶ ፋኖን እንዲታገልና እንዲያጋልጥ መጠየቃቸውም ትኩረት ስቧል። በአማራ ክልል ውጊያው ተባብሶ ሲቀጥል ጎን ለጎን የመንግስት ከፍተኛ አመራሮችና ጄኔራሎች የሚያደርጓቸው ህዝባዊ ውይይቶችም ቀጥለዋል። ከሰሞኑም በጎጃም ዞኖች ተዘዋውረው ህዝቡን ሲያወያዩ የታዩት የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ በትናንትናው ዕለት ደግሞ በሰሜን ጎጃም ተገኝተዋል። የምንዋጋው ከተሸናፊና የአባቶችን ርስት አስመልሳለሁ ከሚለው ኃይል ጋር ነው ሲሉ የተናገሩትን በሰሜን ጎጃም ዞን መሃል ገነት ከተማ ነዋሪዎች ጋር በተወያዩ ጊዜ ነው። እየተዋጋን ያለነው ከተሸናፊ የኢትዮጵያ ጠላቶች ተልዕኮ ተቀብሎ ሀገርን ለማፍረስ ከሚንቀሳቀስ የፌዴራል መንግስትን በአጭር ጊዜ አሸንፌ የአባቶችን ርስት አስመልሳለሁ ብሎ ብረት ከያዘ ህገወጥ ዘራፊ ቡድን ጋር ነው ሲሉ ተደምጠዋል። የፋኖ አማጺዎችን ከእስር የወጡ ወንጀለኞች ስብስብ፣ ህገወጥ ኃይል፣ የህዝብ ጠላት በሚሉ ቃላት ወርፈዋል። ህዝቡም ይህንን እኩይ ድርጊት ፈጻሚ በማውገዝ የተሰገሰጉ ሴሎችን በማጋለጥ የሎጂስቲክ አቅሙን በመንፈግ ተደራጅቶ አካባቢውን በመጠበቅ የራሱ ሰላም ባለቤት ለመሆን ሁሉም የየድርሻውን መወጣት ይጠበቅበታል ሲሉ ጥሪ ማስተላለፋቸው ታውቋል። ጄኔራሉ በዚህ ውይይት ላይ ለህዝቡ ጥሪ ሲያቀርቡና ማስጠንቀቂያ ሲሰጡ ታይተዋል። ፋኖን ህዝቡ አንድ በመሆን ማውገዝና በቃ ሊለው ይገባል ያሉ ሲሆን ማህበረሰቡ መንግስት የሚያወርዳቸውን መመሪያዎች ተግባራዊ ማድረግና ተደራጅቶ ራሱን መጠበቅ አለበት በማለት አስጠንቅቀዋል። በተደጋጋሚ የሰላም ጥሪ ብናደርገም እነሱ ግን በሚዲያ ህዝቡን እያደናገሩና እያፌዙ ነው ሲሉም ከሰዋል። ይህ በእንዲህ እንዳለ በክልሉ በመከላከያ ሰራዊትና የፋኖ ታጣቂዎች መካከል በሚከሰቱ ግጭቶች መፈናፈኛ ያጡ ሲቪሎች በመሃል ተጎጂ መሆናቸው ተዘግቧል። ከጥቂት ወራት በፊት በአማራ ክልል ገጠራማ ስፍራዎች በነበረ ውጊያ ቆስለው አዲስ አበባ የታከሙ በለጠ መልኬ የተባሉ አርሶ አደርን ያነጋገረው የፈረንሳዩ ዜና ወኪል ኤኤፍቢ አርሶ አደሩ በማን እንደተመቱ እንደማያውቁ ዘግቧል። በአካባቢያቸው በነበረው ውጊያ መሃል በተባራሪ ጥይት የቆሰሉት አቶ በለጠ አዲስ አበባ ሕክምና ከተደረገላቸው በኋላ እግራቸው መንቀሳቀስ ባለመቻሉ መቆረጡን ለዜና ወኪሉ ተናግረዋል። በሰቆቃ ተውጬ አነባሁ እናም እግሬን ቆረጡት ማለታቸውን የጠቀሰው የዜና ወኪሉ በውጊያው መሃል መውጫ ያጡ ሲቪሎች ስለሚደርስባቸው እንግልት የተጎጂውንና ሌሎች ሲቪሎች ያሉበትን አስቸጋሪ ሁኔታ በማሳየነት አቅርቧል።
ጄኔራል ታደሰ ወረደ በ4 ኪሎ ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩባቸው ሁለት ጥብቅ ጉዳዮች ታወቁ። ዋና ቢሮአቸው በህወሓት ታጣቂዎች ለቀናት ከተከበበ በኋላ የህወሓትን አመራሮች አስከትለው ወደ አዲስ አበባ መምጣታቸው ይታወቃል። ጄኔራሉ ከዚህ ቀደሙ በተለየ መልኩ የህወሓትን አመራሮች አስከትለው የተጓዙበት ምክንያትም የታወቀ ሲሆን በ4 ኪሎ ስብሰባ ለጠቅላዩ 3 ጥያቄዎችን እንዳቀረቡ ተነግሯል። የአቶ ጌታቸው ረዳ ፓርቲ በበኩሉ ዓላማችን ህወሓትን መገርሰስ ነው ብሏል። ህወሓትና የፌዴራሉ መንግስት ለጦርነት ከመቼውም ጊዜ በላይ በቀረቡበት በዚህን ወቅት ጄኔራል ታደሰ ወረዳ ከሰሞኑ ወደ አዲስ አበባ ያደረጉት ጉዞ መነጋገሪያ ሆኗል። የበርካቶችን ትኩረትም ስቧል። ጄኔራል ታደሰ በትናንትናው ዕለት ከጠቅላይ ሚኒስትሩ ጋር መወያየታቸው የተሰማ ሲሆን ሁለት ጉዳዮች ላይ ያተኮረ ነው ተብሏል። ፕሬዝዳንቱ የትግራይ በጀት እንዲለቀቅና መንግስት ያደረገውን የኢፈርት የገንዘብ አካውንት እንዲለቅ የሚሉት ዋነኞቹ ናቸው። ከዚህ በተጨማሪም በአፋር የተደራጁት የሐራ መሬት ታጣቂዎችን በተመለከተ ለጠቅላዩ ጥያቄ አቅርበዋል ተብሏል። ጄኔራሉ የትግራይ በጀት እንዲለቀቅና የኢፈርት ገንዘብ እገዳ እንዲነሳ ከመጠየቃቸው አስቀድሞ ህወሓት ለዓለም አቀፉ ማህበረሰብ ብልጽግና ትግራይን ከበባ ውስጥ አስገብቷል ሲል በመግለጫ መክሰሱ ይታወቃል። ህወሓት በመግለጫው የፌዴራል መንግስት የበጀት እቀባ የፕሪቶሪያን ስምምነት ህልውና ላይ አደጋ ደቅኗል ሲል ከሶም የፌዴራል መንግስት የትግራይን ጊዜያዊ አስተዳደር በጀት መያዙና የኢፈርት ድርጅቶችን የባንክ ሂሳብ ማገዱ ወደ ጦርነት የሚመልስ እርምጃ ነው ሲል አስጠንቅቆም ነበር። የፌዴራል መንግስት ባለፉት 2 ወራት በጀቱን ለትግራይ ጊዜያዊ መንግስት አለመልቀቁን ያስታወሰው ህወሓት እርምጃው በህዝብ ላይ ጫና ፈጥሯል ብሏል። በበጀቱ መቋረጥ ምክንያት በክልሉ የጤና፣ የትምህርት፣ የውሃ አቅርቦትና ሌሎች አገልግሎቶች መስተጓጎላቸውን ገልጿል። ጄኔራሉም የህወሓትን ጥያቄ ይዘው ለጠቅላዩ ማቅረባቸው የተረጋገጠ ሲሆን በቀጣይ ቀናት አብይ አዎንታዊ መልስ ይሰጣሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ከፌዴራል መንግስትና ከሌሎች የትግራይ ኃይሎች ጋር የምናደርገው ግንኙነት ኋላ ቀሩን ኃይል ማስወገድ ላይ ያተኮረ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአሁኑ ጊዜ ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በፓርቲው የመጀመሪያ ማዕከላዊ ኮሚቴ ስብሰባ ከፌዴራል መንግስት ጋር የሚደረግም ሆነ ከሌሎች የትግራይ ኃይሎች ጋር የሚኖረን ግንኙነት ሁሉንም ግምት ውስጥ ያስገባ የትግራይን ህዝብ ማጥፋት ስራዬ ብሎ የሚንቀሳቀሰውን ኋላ ቀር ኃይል ለማስወገድ የሚያስችለን አቅም መፍጠር ላይ ያተኮረ ነው ማለታቸው ተሰምቷል። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ላለፉት 5 ወራት እየተባባሰ የመጣው የጸጥታ ችግር ነዋሪዎችን ለከፋ መፈናቀልና ሰብአዊ ቀውስ መዳረጉን አዲስ ስታንዳርድ ያነጋገራቸው ነዋሪዎች ገልጸዋል። ነዋሪዎቹ የፋኖ ታጣቂዎች በአካባቢው መንቀሳቀሳቸው ለጸጥታው ችግር መባባስ ምክንያት መሆኑን ገልጸዋል። የኪረሙ ወረዳ ባለስልጣን የሆኑት አቶ አለባቸው ወየሳ ሰሞኑን በታጣቂዎች በደረሰ የጸጥታ ችግር ከ1000 በላይ ሰዎች መፈናቀላቸውን አረጋግጠው ከተፈናቃዮቹ መካከል አብዛኞቹ የኪረሙ ወረዳ የአሹኩታዬ፣ የጉዲና ጅሬኛና የባቡ መንደሮች ነዋሪዎች መሆናቸውን ተናግረዋል። ከጉዲና ጅሬኛ መንደር የተፈናቀሉ አንድ ነዋሪ ህዳር 23 ቀን 2018 ዓ.ም ሌሊቱን ሙሉ የዘለቀ ተከታታይ ተኩስና ግጭት ነበር ያሉ ሲሆን ለህይወታችን በመስጋት ሰብላችንንና ቤታችንን ጥለን ወደ ኪረሙ ከተማ በዘመድ ቤት ተጠልለን ነው የምንገኘው ብለዋል። ነዋሪው አክለውም ብዙዎቹ ተፈናቃዮች ወደ ጫካ፣ ወደ አጎራባች መንደሮች እንዲሁም ወደ ኪረሙ ከተማ በመሰደድ ለከፍተኛ ችግር እየተጋለጡ መሆኑን ጠቁመዋል። ስሙ እንዳይጠቀስ የፈለገ የ12ኛ ክፍል ተማሪ በአካባቢው ባለው አለመረጋጋት ምክንያት ትምህርቱን አቋርጦ ከተፈናቀለ ከ1 ወር በላይ መሆኑንና አሹኩታዬ ወረዳ መፈናቀሉን ገልጾ ኑሮ በጣም አስቸጋሪ ነው፣ እርዳታ ሲመጣ እንበላለን፣ ሲታጣ እንጾማለን ሲል ያለውን ሰብአዊ ቀውስ አስረድቷል። ተማሪው አክሎም ያለው የጸጥታ ችግር እየተባባሰ መምጣቱን በመግለጽ ባለፈው ማክሰኞ የጽንፈኛው ፋኖ ቡድን አባላት ባደረሱት ጥቃት በርካታ ነዋሪዎች ከተለያዩ የገጠር ቀበሌዎች ወደ ኪረሙ ከተማ ሸሽተዋል ብሏል።
የኪረሙ ወረዳ የፓርቲ ጽህፈት ቤት ኃላፊ አቶ አለባቸው ወየሳ ባለፉት 5 ወራት በመንግስት ኃይሎችና በተለያዩ ታጣቂዎች መካከል በሚደረገው ውጊያ ምክንያት ከ1000 በላይ ዜጎች መፈናቀላቸውን ተናግረዋል። እንደ አቶ አለባቸው ገለጻ የአማራ ጽንፈኛ ቡድኖችና አልፎ አልፎ ደግሞ ሸኔ በሚንቀሳቀሱባቸው አካባቢዎች በሚፈጠር ግጭት ማህበረሰቡ ለከፋ ችግር ተጋልጧል። የአካባቢው ነዋሪዎች የሚደርስባቸውን ችግሮች የመንግስት አካላት ለመፍታት እየሰሩ አለመሆናቸውን ኮንነዋል። ተማሪው የጸጥታ ኃይሎች ጥቃት በሚፈጽሙት የፋኖ ቡድን አባላት ላይ እርምጃ ይወስዱም ብሏል። አቶ አለባቸው ደግሞ ችግሩን በዘላቂነት ለመፍታት ከዞን የተወጣጣ ልዩ ኮሚቴ አባገዳዎችን፣ የሀገር ሽማግሌዎችንና የሃይማኖት መሪዎችን በማሳተፍ ሰፊ ውይይት እያደረገ መሆኑን ገልጸዋል። የምስራቅ ወለጋ ዞን አስተዳደር በበኩሉ የኪረሙ የጸጥታ ችግር የቆየ መሆኑን ጠቅሶ ዘላቂ ሰላም ለማምጣት ወታደራዊ ኃይል ብቻ ሳይሆን የማህበረሰቡ ተሳትፎና ውይይት አስፈላጊ መሆኑን አመላክቷል። የኪረሙ ወረዳ በተደጋጋሚ ጥቃቶች የሚፈጸሙበት አካባቢ መሆኑን ከዚህም ቀደም የተዘገቡ መረጃዎች ያሳያሉ። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ዲቪን አግደዋል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የአገር ውስጥ ደህንነት ሚኒስትር የሆኑት ክርስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭስ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑኖ ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች በየዓመቱ 50 ሺህ ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቭስ ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ፖሊስ ግለሰቡ ሕይወቱ ያለፈው ራሱ ላይ በመተኮስ ባደረሰው ጉዳት ሊሆን እንደሚችል አስታውቋል።